አስደሳች ዜና ከ5 ዓመት በታች ለሆኑ ህፃናት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውስጥ በሚገኙ ሁሉም ቀበሌዎች ላይ ከቀን 18 እስከ 21 2018 ዓመተ ምህረት ድረስ አምስተኛ ዙር ሀገር አቀፍ አጣዳፊ የልጅነት ልምሻ ፖሊዮ ክትባት ዘመቻ ይደረጋል። ክትባቱ በጤና ባለሙያዎች የሚሰጥ ሲሆን በዚህ ወቅት ክትባት ያልጀመሩና እንዲሁም ጀምረው ያቋረጡ ህፃናት ይከተባሉ። የፖሊዮ በሽታ ዋና ዋና ምልክቶች ትኩሳት፣ የጉሮሮ መቁሰል፣ የሆድ ቁርጠት፣ የምግብ ፍላጎት መቀነስ፣ የጡንቻዎች መዛል፣ መንቀጥቀጥ፣ የእጅና የእግር መዝለፍለፍ፣ የነርቭ መደንዘዝና አልፎ አልፎ የእጅ ወይም የእግር ሽባ መሆን ናቸው። በመሆኑም እነዚህ ምልክቶች ያሉባቸው ህፃናት ሲያገኙ አቅራቢያ ወደሚገኘው የሕክምና ተቋም ሪፖርት ማድረጎን አይዘንጉ። ያስተውሉ። እያንዳንዱ ልጅ ከፖሊዮ ነፃ ህይወት የመኖር መብት አለው። በመደበኛ እንዲሁም በእያንዳንዱ የፖሊዮ ክትባት ዘመቻም ታላሚ የተደረጉ ህፃናትን በማስከተብ ለማህበረሰብ በሽታ የመከላከል አቅም እንሁን። በተጨማሪም የዞረ የህፃን እግር፣ የከንፈርና የላንቃ መሰንጠቅ፣ የማይፀን ፌስቱላ ያለባቸውን እናቶች ልየታና ሕክምና እንዲያገኙ ወደ ሆስፒታሎች የመላክ ስራ በዚህ ዘመቻ በቅንጅት ይሰራል። ስለሆነም ህብረተሰቡ መንግስት የዜጎችን ጤና ለመጠበቅ የሚያደርገውን እንቅስቃሴ በመደገፍ ኃላፊነቱን እንዲወጣ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ህብረተሰብ ጤና ኢንስቲትዩት ጥሪውን ያስተላልፋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ከህብረተሰብ ጤና ኢንስቲትዩትና ከዩኒሴፍ ኢትዮጵያ ጋር በመተባበር